ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች እንደምን ዋላችሁ? ለምሽቱ ያዘጋጀናቸውን አጫጭር መረጃዎች ወደ እናንተ እናቀርባለን። ትግራይ መሪዋን በኢሜይል እንድትመርጥ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥያቄ ህወሓት ውድቅ አደረገው። ህወሓት ዛሬ አመሻሹ ላይ ከአንድ ሰዓት በፊት ባወጣው መግለጫ ጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዝደንት ለመምረጥ የተከተሉት መንገድ የአገሪቱን ሕግ ያልተከተለና እንዲሁም በፕሪቶሪያ የተደረሰውን ውል የጣሰ ነው ሲል ውድቅ አድርጎታል። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ለትግራይ ማህበረሰብ አባላት በትግርኛ ቋንቋ ባቀረቡት ጥሪ የትግራይ ጊዜያዊ አስተዳደር የስልጣን ዘመን እንዳበቃ ገልጸው እሱን ለማራዘም ስራዎች እየተሰሩ እንደሆነ በመጠቆም የዚህ ተግባር አንዱ አካል የሆነው የጊዜያዊ አስተዳደሩ ፕሬዝደንት በጥንቃቄ የመምረጥ ተግባር ግን የህዝቡ ተሳትፎ ስለሚያስፈልግ ህዝብ በኢሜይል ጥቆማ ያድርግ ሲሉ የጽህፈት ቤታቸውን የኢሜይል አድራሻ በማስቀመጥ ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ በዚህ መልእክታቸው በፕሪቶሪያ ውል የተቋቋመው የትግራይ ጊዜያዊ አስተዳደር በሁለት ዓመት ውስጥ ተልእኮውን አጠናቆ በህዝብ ለተመረጠ አስተዳደር ኃላፊነቱን ማስረከብ ይጠበቅበት ነበር ካሉ በኋላ ሆኖም በተሰጠው የጊዜ ሰሌዳ ተልእኮውን ማጠናቀቅ ባለመቻሉ የጊዜያዊ አስተዳደሩን ዕድሜ አሻሽሎ ከዚህ ጎን ለጎን ደግሞ አዲስ ፕሬዝደንት መሾም አስፈላጊ ሆኖ ስለተገኘ የክልሉን ጊዜያዊ አስተዳደር ተልእኮ በአግባቡ ሊፈጽሙ ይችላሉ የምትሏቸውን እጩ ፕሬዝደንቶች በኢሜይል ጠቁሙ ብለዋል። ጠቅላይ ሚኒስትሩ ይህንን ጥቆማ ይፋ ካደረጉ በኋላ ይህ ጉዳይ በትግራይ ልሂቃን ዘንድ ቀን ሙሉ መነጋገሪያ ሆኖ መዋሉ ይታወሳል። ለዚህ የጠቅላይ ሚኒስትሩ መግለጫ ህዝባዊ ወያነ ሓርነት ትግራይ ማምሻው ላይ በሰጠው ምላሽ ይህ በተናጠል የሚደረግ ድርጊት ተገቢ አይደለም ሲል ውድቅ አድርጎታል። ከፕሪቶሪያ ስምምነት ጋር የሚጋጭ የተናጠል ውሳኔዎችና ተግባሮች ሊቆሙ ይገባል በሚል ርዕስ አሁን አመሻሹ ላይ የወጣው የህወሓት መግለጫ የፕሪቶሪያ ውል ከተፈረመ 2 ዓመት ተኩል እንደሞላው በማስታወስ ይህ ውል ሳይውል ሳያድር ተፈጻሚ እንዲሆን በህወሓት በኩል ሰፋፊ ስራዎች መሰራታቸውን ያብራራል። ለሰላም ሲባል ትግራይ መሸከም ከሚገባት በላይ ብዙ ግፍና ፈተና ተሸክማ ቆይታለች ያለው መግለጫው በፌዴራል መንግስት በኩል ግን ሳይውሉ ሳያድሩ ተፈጻሚ ሊሆኑ የሚገባቸው በተለይ ከህዝብ ህልውናና መሰረታዊ መብት ጋር ተያያዥ የሆኑ ጉዳዮች ከመፈጸም ይልቅ በስምምነቱ ላይ የሌሉ ነገሮች በተናጠል እንዲወሰኑ የተደረገ ውሳኔዎቹም በኃይል ትግራይ ላይ እንዲጫኑ በማድረግ በህዝብ ላይ ጎጂ ተግባር ተጭነዋል ብለዋል። የትግራይ ህዝብ እስካሁን ባለው ሁኔታ በህዝብ የተመረጠ መንግስት ይኖረው ነበር ያለው መግለጫው የኢትዮጵያ መንግስት ግን በስምምነቱ አፈጻጸም ላይ የተሳሳተ አካሄድና ትርምስን የሚጋብዝ መንገድ በመከተሉ ምክንያት ያ ሊሳካ አልቻለም ብለዋል። በተለይ አሁን ባለንበት ወቅት በስምምነቱ ላይ የተደነገጉ ነጥቦች በግላጭ ከመጣስ አልፎ ጭራሽ አዳዲስ ጥሰቶችንም በኢትዮጵያ መንግስት ሲፈጸሙ በግላጭ እያየን ነው ያለው መግለጫው በተለይ በስምምነቱ አንቀጽ 3 ላይ የሚገኘውና አንዱ በሌላው ፈራሚ ላይ በቀጥታም በተዘዋዋሪ አሉታዊ ፕሮፓጋንዳ ወይም ጥቃት ሊፈጽም አይገባም የሚለውን አንዱ የሌላውን ስብዕና የሚያጠልሽ አሉታዊ ፕሮፓጋንዳ በስምምነቱ የተከለከለ ቢሆንም የፌዴራል መንግስት ይህን አንቀጽ ጥሶ በርካታ መዋለን ወይም አፍስሶ የጥላቻ ፕሮፓጋንዳ በእኛ ላይ ከከፈተ ውሎ አድረዋል ይላል የህወሓት መግለጫ። እንዲህ እያለ በኢትዮጵያ መንግስት በኩል ተፈጸሙ ያላቸው በርካታ ህጸጾች የዘረዘረው የህወሓት መግለጫ የዛሬው የጠቅላይ ሚኒስትሩን በኢሜይል መሪ ምረጡ የሚለውን በተመለከተ በቀጥታ ምላሽ ወደ ሰጠበት አንቀጽ ስናልፍ የሚከተለውን ነጥብ እናገኛለን። በፕሪቶሪያ ስምምነት አንቀጽ 10 ንዑስ ቁጥር 1 በትግራይ የሚቋቋመው ጊዜያዊ አስተዳደር በህወሓትና በፌዴራል መንግስት ይቋቋማል ይላል እንጂ የኢትዮጵያ መንግስት በተናጠል በሚወስነው ውሳኔ አይቋቋምም። ይህ የስምምነቱን አንቀጽ በግላጭ የጣሰ ነው ይላል መግለጫው። በህወሓትና በፌዴራል መንግስት ኃላፊዎች መካከል ከዚህ በፊት በተደረጉ ውይይቶች በህወሓት በኩል የጊዜያዊ አስተዳደሩ ፕሬዝደንት እንዲቀየር ጥያቄ ቀርቦ ጥያቄውም ከብዙ ውይይት በኋላ ተቀባይነት አግኝቶ ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝደንት እንዲሆኑ የጋራ ስምምነት መደረሱን ይፋ ያደረገው የዛሬው የህወሓት መግለጫ ይህ የተስማማንበት ውሳኔ ባልተጠበቀ ሁኔታ ወደ ጎን በማድረግ ዛሬ በጠቅላይ ሚኒስትሩ ቢሮ በኩል ይፋ የተደረገው የፕሬዝደንቱ የጥቆማ ጥሪ የፕሪቶሪያ ስምምነት የሚጥስ የጠቅላይ ሚኒስትሩ የተናጠል ውሳኔ በመሆኑ
አንቀበለውም ብለዋል ህወሓት በመግለጫው። በመጨረሻም ህወሓት ዛሬም ነገም ፍላጎቱ ሰላም እንደሆነ በማብራራት በኢትዮጵያ መንግስት በኩል ግን ወደ ግጭት እንድንገባ የሚያደርጉ ብዙ ተገቢነት የጎደላቸው ድርጊቶች እየተፈጸሙ ነው በማለት ከነዚህም ድርጊቶች ከፕሪቶሪያ ስምምነት ጋር ብቻ ሳይሆን ከዓለም አቀፍ ህግም ጋር የሚቃረኑ ተግባራት ይፈጸማሉ በማለት ፌዴራል መንግስቱን ይከሳል። ከነዚህ ነጥቦች አንዱ ነዳጅን የመሳሰሉ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ሸቀጦች ወደ ክልሉ እንዳይገቡ በማድረግ በንጹሐን ዜጎች ህይወት ላይ ቁማር እየተሰራ ነው ይላል የህወሓት መግለጫ። እንግዲህ የተከበራችሁ የፕሮግራማችን ተከታታዮች ለአሁኑ ያዘጋጀንላችሁ አጫጭር መረጃዎች እነዚህ ናቸው። ይህ ሰበር ዜና ስላለ ነው ተመልሰን የመጣ ነው። በቀጣይ ሌላ ዝግጅት ይዘንላችሁ እስክንቀርብ ድረስ ሰላም።